ባለፈው ሳምንት ባለ ጡት መያዣ ውስጥ ልብስ እንዲሁም ለፒጃማ እንዲሁም ለራት ልብስ የምንገለገልበትን ዲዛይን ፓተርን አወጣጡን አብረን አይተን ነበር። ዛሬ አሰፋፉን እናያለን። ውድ ቤተሰቦች እንኳን ሰላም መጣችሁ። ፔሪ ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉት። ይሄው እንግዲህ ባለፈው የቆረጥነውን ፓተርን የስፌት ሰጥቼ ዙሪያውን ቆርጬዋለሁ። እኔና እናንተ ለማሳየት ባቡጀዴ ነው የቆረጥኩት። ከላይ ያለው የጡት ፓርት 4 ነው የቆረጥኩት። ሁለቱን ለገበር፣ ሁለቱን እንደ ዋና ጨርቅ ተጠቀሟለሁ። ላይኒንግ ስለሚፈልግ ጡቱ ጋር ማለት ነው። ይሄኛው ደግሞ ባክ ነው። ባክም በፎልድ ነው የቆረጥኩት። ዙሪያውን የስፌት ማገናኛ 1 ሴንቲ ሰጥቼዋለሁ። እንዲሁም ደግሞ 13 ሴንቲሜትር በዚህ ከእጅጌው 13 ሴንቲሜትር ወደታች ዝቅ ብዬ እንደ ፌሲንግ ወይም ደግሞ ማገባበሪያ ቆርጬለታለሁ ለባክ። ለፍሮንት ደግሞ ምንም አልቆረጥኩለትም። እንዴት እንደምናገባበረው እናያለን። የስፌት ሰጥቼ አዘጋጅቻለሁ። የኔ ውድ ቤተሰቦች ያሰላም በጠየቃችሁኝ መሰረት ፈጣን ምላሽን ይዤ መጥቻለሁኝ። እንግዲህ አሰፋፉን አብረን እናያለን። ሌላ ደግሞ ማዘጋጀት ያለባችሁ እንደዚህ ለስፓጌቲ ማንገቻዋ 3 ሴንቲሜትር ስፋት በ42 ሴንቲ ነው እኔ ያዘጋጀሁት። እናንተ ግን መለካት ትችላላችሁ ፓተርናችሁ ወይም ደግሞ ራሳችሁን መለካት ከአፐር በስት ጀምሮ እስከ ኋላ ወይም ደግሞ የጡት ማስያዣ ሪንጓ ካለቻችሁ በሱ ከሰፋችሁት ማጥበብ ማስፋትም ስለሚቻል ችግር የለም ማለት ነው። ስለዚህ እናንተ ዲሳይድ አድርጉ። እኔ 2 ለስፓጌቲ የሚሆን ማንገቻዎች አዘጋጅቻለሁ ማለት ነው። ይሄንን አሁን ተኩሼ እመጣለሁኝ። እሺ እንተኩሰዋለን። ከዛ በኋላ ለመስፋት እንዲመቸን ማለት ነው። ይሄው ተኩሼው መጥቻለሁኝ። እናንተ ብትፈልጉ በመርፌ ቁልፍ መገልበጥ ትችላላችሁ ከሰፋችሁ በኋላ። እኔ ጀስት ለእናንተ ለማሳየት ያህል እዛችሁ ነው የምሰፋው ማለት ነው። እንደዚህ አሪፍ ሆኖልናል። ምርጥ ነው። ይሄው ሁለቱን አዘጋጅቻለሁኝ። አሁን ይሄ ለጡት መያዣ ቅርጽ ያለው የሰፋን የቆረጥነው 4 አለ አይደል? 2 መልክ ወይም ዋናው ጨርቅ፣ 2 ደግሞ ገበር ነው የሚሆነው። እሱን ለዩን አሁን አቡጀዴ ስለሆነ መለየት ስለማልችል እጽፍበታለሁ። እናንተ ግን ያው ጨርቃችሁን ታውቁታላችሁ አይደለ? ገበር ስትጠቀሙና ዋናውን ጨርቅ ይሄንን መልክ አልኩት፣ ይሄኛውን ደግሞ ገበር አልኩት። ለመለየት ይመቸኛል ማለት ነው በኋላ ስሰፋ። ኦኬ አሁን ሁለቱም ላይ የጻፍኩባቸው ነው። ለእናንተ ስፔሻሊ ለእናንተ ለማየት እንዲመቻችሁ ነው የምጽፍበት፣ ግራ እንዳትጋቡ ለማስረዳት እንዲመቸን ማለት ነው። በጣም ቀላል ነው ከተከተላችሁኝ። ትንሽ አገባበሯ ነች የምትከብደው። በደንብ ከተከተላችሁኝ እሱም ቢሆን ያን ያህል አስቸጋሪ አይሆንም። ገበሩን አነሳና መልኩን አዘጋጃለሁ። ዋናውን ከፊት ለፊት የሚታየውን የጨርቃችንን ክፍል ከዛ እቺ ሹል የሆነችው ፓርት አለች አይደል? ወደ ላይ እቺ የምትታየን እሷ ጋር ማንገቻችንን ፒን እናደርጋለን። እሷ ጋር ነው የምትሰፋው። እሺ፣ ስለዚህ ፒን እናደርጋለን። በመርፌ ቁልፍ አስይዘዋለሁኝ፣ እኔ በስፒል አስይዘዋለሁኝ። በመቀጠል ገበራችንን ላዩ ላይ የገበሩ መልክና የዋናው ጨርቅ መልክ ይገናኛል ማለት ነው። ስለዚህ እቺን ይዤ ወደዚህ ነው የምሰፋው። ጎኑ አይሰፋም። በፉልነት ነው የሰጠነው። አረሳችሁትም አይደለ? ስለዚህ መጀመሪያ የታችኛውን ፓርት ሸንሽኜ ካዘጋጀሁት በኋላ አሁን ያልኳችሁን ፓርት እሰፋዋለሁ። ምንም አላደረኩም። እሺ፣ ከታች ጀስት መሸንሸን ብቻ ነው ያደረኩት። እሺ፣ አሁን እቺን ይዝና ወደዚህ ነው መሰፋው። ጎን ላይ በብብቱ ሳይድ ያለውን የጡት ማስያዣ ቅርጽ አልሰፋውም፣ ክፍት ነው ማደርገው። ድፍን አድርጋችሁ እንዳትሰፉ። እሺ፣ ይሄንን ተከትዬ ሰፋለሁ።
እሺ እንቀነጭበዋለን እንደዚህ። በመቀጠል መደረዝ በገበሩ በኩል ሁሌም እንደምናደርገው መደረዝ። እንደዚህ ይሄው አሁን ቆንጆ ሆኖልናል ማለት ነው። አያችሁት? የጡት መሰዣው ቅርጹ ነገር መጥቷል። በመቀጠል የፍሮንቱን ወይም ደግሞ የፊተኛውን የጨርቃችንን ክፍል እንደዚህ እናዘጋጃለን። ለእናንተ እንዲለይ መልክ ብዬ ጽፍበታለሁኝ። የኔ አቡጀዲ ስለሆነ መለየት ስለማይቻለው ከዛ ይሄንን እገጥማለሁኝ ማለት ነው ጡቱ ጋር። ታዲያ ስገጥም መሀከል እቺ ሹል የምትመስለው ፓርት ላይ 1 ሴንቲሜትር ለዛኛው ስፌት እተውለታለሁ። 1 ሴንቲሜትር የሲም አላውንስ ስለሰጠው እሷን ስፔስ እተውለታለሁ ወይም ደግሞ ምልክት አደርጋለሁ። ሁለተኛው ጡት ማስያዣ ሲገጠም መግጠሚያ እንዳያጣ ማለት ነው። ከዛ መልክና መልኩን ብቻ ነው የምሰፋው። የገበሩን ክፍል አልሰፋ። መልክና መልኩን ብቻ ነጥዬ የገበሩን ክፍል አልሰፋም። እሺ እንዳትረሱ ስለምናገባብረው። እንደዚህ መልክና መልኩን ሰፋሁኝ። አሁን በደንብ በአንክሮ እዚህ ጋር ተመልከቱኝ። እሺ እንዴት እንደማገባብራት። ምክንያቱም እቺ ፓርት ነች ብዙ ሰው የሚከብደው ማለት ነው። እሺ አሁን ያው ሽንሽኑ ምኑ ጥሩ መጣለን አይደለ? አሁን የገበሯን ፓርት አያችኋት? ክፍት ነች፣ አልተገጠመችም። ኦኬ አልተገጠመችም። ይሄንን ወደ ኋላ ነው የምቀለብሰው። ከዛ ቀሚሱን ውስጡ ከትቼ ልክ እንደ ኮፍያ ውስጡ ከትቼ ከሰፋውት ስፌት ጋር ጡቱ ጋር ከሰፋውት ስፌት ጋር ድጋሚ በኋላ ዙር ያገናኘዋለሁ። እንዴት አድርገን እንገለብጠዋለን አትሉም? በጎን በኩል አትግጠሙት ያልኳችሁ የጡት ማስያዣ ፓርት ልብሱን ለመገልበጥ ተብሎ የተተወ ነው። አያችሁት? እቺ ጎን ላይ ያልገጠምናት ፓርት ልብሱን ለመገልበጥ የሚረዳን እሱ ነው። ይሄንን የምናደርገው ጡቱ ጋር ምንም አይነት ስፌት አይታይም፣ ይገባበራል። በውስጥም በውጭም ምንም አይነት ስፌት አይታይም፣ በደንብ ይገባበራል። አያችሁት? አንድ ነው፣ ከውስጥም ከውጭ በደንብ አገባብሬ ሁለቱንም አሪፍ አድርጌ ሰርቻለሁኝ። ተኩሼ ይሄን ይመስላል። አያችሁት? በቃ የምንፈልገው ቅርጽ መጥቶልናል። አሁን የባክ የኋላኛውን ክፍላችንን ከስፓጌቲው ጋር ማያያዝ እንጀምራለን ማለት ነው። ለጀማሪዎች ቀለል ባለ መልኩ ነው የማሳያችሁ። እኔ በሌላ መንገድም መስራት እችላለሁ። ይሄንን ግን ስፔሻሊ ጀማሪዎችን ያማከለ አድርጌ ስለሆነ የምሰራው አሁን በደንብ ይሁን ይሄንን እንዴት እንደማደርገው። ይሄ ዋናው ጨርቅ እና ስፓጌቲው እንዲህ ነው መሆን ያለበት። ኦኬ ለእናንተ ቀለል እንዲል ላሳያችሁ። ይሄ ዋናው ጨርቅ ነው። ፌሲንግ ወይም ገበር ብዬ ያዘጋጀሁት አለ አይደለ? እንደዚህ ሁለቱን አደባበራለሁ መልክና መልኩን አድርጌ ማለት ነው። እሺ እቺን ፓርት ይዝና እዚህ ድረስ ሰፋለሁ። ከዛ ትንሽ ክፍተት እተዋለሁ፣ አንገቱን ሰፋለሁ፣ ትንሽ ክፍተት ሰጥና ወደዛ ሰፋለሁ። አያችሁ? ሰፍቼ ተመለሱ። ከዛ ቀነጨብኩት። መርሳት የሌለባችሁ ትከሻዋ ጋር አንገቷ ጋር ያለችው ክፍተት ስለሆነች ስፓጌቲውን እሱስ በቀላሉ ማሾለክ ይቀላል ማለት ነው ለጀማሪዎች። አሁን እንዲህ ስገለብጣት መሃል ላይ ክፍተት ነች፣ በዚህም ስገለብጣት መሃል ላይ ክፍተት ነች። እሺ ከዛ ምን አደርጋለሁ? የፍሮንቱን መልኩን ፓርት ዋናውንና የባኩን ዋናውን የመልኩን ፓርት እንደዚህ ያገናኛቸዋለሁ። ግራ እንዳያጋባችሁ ነው ማሳየው ዋናውንና ዋናውን። ከዛ በዚህ በቀዳዳዋ ስፓጌቲውን እቀበለዋለሁ በአንደኛው እጄ። ገብቷችኋል? ማንገቻዋን እቀበላታለሁ። ይሄው ድጋሚ ላሳያችሁ። በዚህ በኩል ማንገቻዋን እቀበላታለሁ። አያችሁት?
ትታያለች መንገቻዋ። እሱን በመርፌ ቁልፍ አያይዘዋለሁ እንዳይወጣብን ወደ ስፌት ቦታ ለመውሰድ ማለት ነው። እቺን በመርፌ ቁልፍ እናያይዛታለን ወይ በስፒል ይቅርታ። እቺም እንደዚሁ ቀበላታለሁ። አያችኋት ወጣለች ወደ ውጪ በቀላሉ። እሱንም በስፒል እንደዚህ አያይዘዋለሁ። ከዛ ሰፍተነው እንመጣለን። እንደዚህ ሰፍተነው በደንብ አጥብቀነው እንመጣለን። ይኸው ማንገቻው ስፓጌቲያችን ተገናኝቷል ማለት ነው፣ የባክና የፍሮንት። አሁን የቀረን ጎኑን ማገናኘትና እግሩን መቀምቀም ብቻ ነው። ጎኑንም ይኸው ፍሮንቱን እና የባክ ፌሲንጉን መሃል ላይ አገባብሬ እንደዚህ ወደኋላ አገባብሬ ጎኑን እሰፋዋለሁ ማለት ነው። እንደዚህ አገባብራችሁ ጎኑን ሁለቱም ሳይድ ያለውን ሰፋሁት። እግሩን እንቀመቀመዋለን። አያችሁ ላችሁ ለፒጃማ ይሆናል፣ ለራስ ልብስ ይሆናል፣ ለውስጥ ልብስ ይሆናል። የምትመርጡትን ጨርቅ ብቻ ማሳመር ነው። ቤተሰብ እንደጠቀማችሁ ባለሙሉ ተስፋ ነኝ። ሰላም